እዚህ ጋር እንግዲህ በጣም እየተጨነቀች ትገኛለች። ሰላም የምታደርገው ነገር ሰላም ተኝታ ባለችበት ሄዳ ያው ስታስነሳት በጣም ስሜታዊ ሆና እናቷን ሰላም ትናገራታለች። እናቷም ግራ ትጋባለች። ምንድነው የተፈጠረው እያለ እዚህ ጋር ይጠይቃታል። የተፈጠረው ያው በልጅሽ እንትን እንዴት ትላለች። እንዴት እንደ እህት በእህቱ ትቀናለች። እንዴት በእህቷ ልትቀና ትችላለች? ያው ሀና እንግዲህ እህቷ እንደሆነች አታውቅም፣ እንደጠፋች ነው የምታውቀው። ሰላም ደግሞ ሁሌም የሷ ነገር እናቷ የምትመለከትበት የጠፋችውን ልጇን እንትን ትላለች፣ ትናድዳለች። ከኔ በላይ እሷ ነው የምትፈልጊ ወይም ደግሞ ይሄ ሁሉ አመት እሷን በተስፋ እየጠበቅሽ ነው ያለሽው በማለት በጣም ሰላም እንግዲህ እንደምትናደድ ታውቃላችሁ። አሁንም እናቷን በጣም ትናገራታለች። እናቷ በጣም ተናዳ ነበረ፣ ግን ምንም ማድረግ አችልም። እሱም እንግዲህ ተረጋጊ፣ እውነት ነው እንደ አንድ እናት ደግሞ ስታስቢ ወይም ደግሞ ስታየው እኛ እያለን አንቺ የምታስቢው ስለሷ ሲሆን ሊሰማት ይችላል። ግን አንቺ ተረጋጊ፣ ነገሮች ሁሉ ይስተካከላሉ በማለት ያረጋጋታል። እዚህ ጋር እንግዲህ ጆሮ በጣም ደብሮት ነው ያለው። የደበረው ምክንያት ሀና ደብራት ስላያት ነው። ትላንትና እንግዲህ ሀና በጣም ደብሯት ነበረ። ምክንያቱም አባቷ የነገራት ነገር በጣም ለማመን ከብዷል ነበረ። የተከሰተው ነገር የሆነው ነገር ግራ በመጋባት ውስጥ በሀሳብ ውስጥ የእሳቸው መማለ አንደኛ ደግሞ እዚህ ጋር ሆኖ ያገኘችው ነገር ከጠበቀችው በላይ ስለሆነ በጣም ስሜታዊ ሲያረጋት ስትናደድ በጣም እንትን ስትል ትመለከታላችሁ። ሆኖም ግን ያ ሁሉ አልፎ ያው በዛ ምክንያት እሱ በጣም ደብሮት ይገኛል። ነገር ግን እዚህ ጋር ደግሞ ጓደኛው አይዞክ ምን ሆነክ ነው በሰላም ነው ወይ ምን ተፈጥሯል ምናምን እያለ ያጽናናዋል። እንግዲህ ሀና አሁንም ቢሆን በጣም እንትን ውስጥ ነው ያለችው፣ ቴንሽን ውስጥ ነው ያለችው። የሆነባት ነገር የደረሰው ነገር ጥያቄ ላይ ናት። ራሷን ትጠይቃለች። ቴን የመጣሁት ማነው? ቤተሰቤ የማን ልጅ ነኝ? እንዴት ይሄ ነገር ሊሆን ቻለ? እንዴት እዛ ቦታ ልገኝ ቻልኩ? ብዙ ጥያቄዎች እየተፈጠረባት ነው። ያን ሁሉ ጥያቄ እንግዲህ መልስ ያለው አባቷ ምንም የሚያውቀው ነገር የለም። ቤተሰቧማ እንደሆነ አያውቅም። በዛችው ቅስፈት ነው አግኝቶ ያሳደጋት። እሷ ደግሞ ያው ቤተሰቦቿን ምንም እንዳታስታውስ የመርሳት ችግር ገጥሟታል። ረስታለች። ማ ቤተሰቧ ነው ማ ምንድን ነው የምታውቀው ታሪክ ስለሌለ በጣም እንትን ውስጥ ትገኛለች ማለት ነው። ሰላም እዚህ ጋር እንግዲህ ተኝታለች። እናቷና ሰላም ምንም አይነት ነገር መግባባት አልፈጠረባቸውም። እንግዲህ ፎቶ አንስታይ በጣም ትበሳጭና ለመቼ ነው ፎቶሽን ማየት ማቆም ወይ ደግሞ አንቺን ማላይበት የት ልሂድ በማለት በጣም ስምንትን ትሆናለች። ፎቶዋን እንግዲህ ከእንቅልፏ እንደተነሳች ፊት ለፊት ፎቶዋ ስላለ ያህና ፎቶ እሷን ስታይ ሁሌም ትበሳጫለች። ምክንያቱም እናቷ ከሷ በላይ የምትወዳት ስለሚመስላት ወይም ደግሞ መጀመሪያ ላይ እናቷን ብላ ከአባቷ ተለይታ ቀርታለች። አሁን ደግሞ እናቷ በሷ ላይ ስለምታመዝን ወይም ደግሞ እቺ ልጅ የት ነው ያለችው ያው ጥያቄ ይፈጥርባታል። ሁሌም እናቷ የምትጨንቀው ስለጠፋችው ልጇ ነው። የት ነው ያለችው? ሞታለች? ኖራለች? ብዙ ጥያቄ ስለሚሆንባት ፎቶን እያዘች ታለቅሳለች። ብዙ ጊዜ ታስባታለች። ብዙ ጊዜ የሷን ፎቶ እያየች የት ያለሽው ብላ ታለቅሳለች። ያን ነገር ስለምታይ ሰላም ይሄን ነገር ደግሞ ተጽዕኖ አድርጎባታል። እንግዲህ ብቻዋን እያወራች ስትገባ እናቷ እንደ ብቻሽን ማውራት ጀመርሽ ወይ ምን ሆነሻል ልጄ ስትላት እኔም ያንቺ ነገር ተጋብቶብኝ ነው ብቻዬን ማውራት የጀመርኩት አንቺ ፎቶዋን እያየሽ ስለምታወሪ እኔም ደግሞ ፎቶዋን እያየሁ ያንቺ ነገር ተጋብቶብኝ እያወራው ነው። ለምን እንደዚህ ትይኛለሽ? እብድ ነሽ እያልሽኝ ነው ወይስ ምንድነው የምትይው ስትላት አላልኩም፣ ግን አንቺ እንደዛ ነው የምታረጊው። እኔም እኮ አንቺም እኮ ልጄ ነሽ ለኔ፣ እኔም እኮ እናትሽ ነኝ፣ አንቺንም እኮ ወድሻለሁ። ሰላም ለምንድን ነው እንደዚህ የምትሆኙ ስትል እኔ እናቴ እንደሆንሽ መጠራጠር ከጀመርኩ በጣም ቆይቻለሁ። የሚጸጽተኝ እንደውም አንቺን ብዬ ከአባቴ የቀረውበት ቀን እሱ ይጸጽተኛል በማለት ትመልስላታለች። እኔ ምን ያጎደልኩብሽ ነገር አለ ወይም ደግሞ ምን አሳጣሁሽ? ምን ያጠፋሁት ነገር አለ እንደዚህ ልትኝ ቻልሽው? ያው አንዳንዴ ወልዳ ነው የምታውቀው። ምክንያቱም የእናቶች ስሜት የሚገባል ስንወልድ ነው። እሷ እናት ስለሆነች ነው። እንግዲህ እናት ሆና ግን እነኛ አጠገቧ ናቸው ያሉት። ያቺ ግን የት እንዳለች አትታወቅም። በዛች ቅስፈት ወጥታ ቀርታለች። ትኖር ትሙት የሚታወቀው ነገር ስላሌለ በጣም ጭንቀት ውስጥ ነው ያለችው። ያን ጭንቀት ደግሞ የሚረዳት እዛ ቦታው ላይ ያለ ሰው ነው። እሷ የጠፋችውን ልጇን ብቻ ስለምታስብ እነሱን ያልፈለገች ወይ ደግሞ ለነሱ ቦታ የሌላት እነሱን ማትጨነቀው በየቀኑ ስለምታያቸው ትሪት ስለምታደርጋቸው ስለምታገኛቸው
ላይክ ሁሌም ነጋ ጠባ አብረው ስለሆኑ ነው። ነገር ግን ሰላም ይሄ ነገር ደግሞ ሊገባት አልቻለም። እሷ የገባት እሷ የተመለከተችው የጠፋችውን ልጅቷን በጣም እንደምትፈልጋ ስለሷ እንደምታለቅስ ስለሷ ብዙ ጊዜ እንደምትጎዳ ያን ነገር ስታስብ ሰላም ስሜታዊ ያረጋታል። እንዴት ከኛ በላይ የጠፋች ልጅ ትፈልጊያለች ወይ ደግሞ ሞታ ብላ ነው የምታስበው። ያው እንግዲህ እሷ ግን አልሞተችም። እሷ ሀና ናት። እውነቱ እስከሚወጣ እስከሚረጋገጥ ድረስ እሷ ታቅም ሞታለች ብላ ስለምታምን በዛ ስሜት ውስጥ እንግዲህ እናቷን እያስቸገረች እናቷን እየተናገረች እየጎዳች ትገኛለች። እዚህ ጋር እንግዲህ ሀናን ደግሞ ጆሮ ምን ሆነሻል? የት እየሄድሽ ነው? ስራ እየሄድኩ ነው። አንተ የት እየሄድክ ነው? መንገድ ላይ ይገናኛሉ። ስራ እየሄደች እንደሆነ ትነግሯለች። እሱም ደግሞ ደብሮሽ ነበር ትላንትና፣ ዛሬ ደግሞ ስራ በመሄድሽ ደስ ብሎኛል። ትላንት ግን ምን ሆነሽ ደበረሽ? ምን ተፈጥሮ ነበር? ምንም ነገር መናገር አልፈለገችም። ያው የደበረኝ በአባቷ ምክንያት ወይም ደግሞ የራሷ ነገር እንዳለ እሱ ግን ገብቶታል። እሷ ግን ምንም ነገር ማውራት አልፈለገችም። ነገሮች ያው በጣም እየደበሯት ስራ አልገባችም ነበር። ወደ ስራ እየሄደች ነው። ስራ ከሄደች ወዲህ እንግዲህ እሷ ማታውቃት እናቷ እሷ መማታውቃት ልጇን በጣም በፍቅር ትቀበላታለች። ስራ ቦታ ትሄዳለች ለመረጋጋት። አሁንም እንግዲህ ሰርታ አባቷ የነገራትን ነገር ሳይሆን አባቷን ለማሳከም ነው። አሁንም ቢሆን አላማዋ ግን ያው ያ ጥያቄ አሁንም አይምሮዋ ውስጥ ነው። ያ ነገር አሁንም ከአይምሮዋ ሊጠፋ አልቻለም። እንዴት ነው ጥያቄ ይፈጥራል። ግን ያ ጥያቄ በምን ይመለሳል? ወይም ደግሞ እንዴት ነው ልታገኛቸው የምትችለው? ልታውቅ የምትችለው በምን አይነት መንገድ ልታክ ትችላለች? ቤተሰቦቿ እንደሆኑ እሷም ደግሞ የጠፋችው ልጇ እንደሆነች በምን ታውቃለች የሚለው ሁሉ ሰው ጥያቄ ነው የሚሆነው። ግን በሆነ ምክንያት የምታውቅ ይመስለኛል። እኔ ከምንም በላይ ልጇ እንደሆነች ባወቀች ሰዓት የእሷ ስሜትና የእሷ ደስታ ምን ያህል ሊሆን ይችላል? እንዴት ደግሞ የሆነ እሷ እንዴት አስታውሳ ቤተሰቦቿን እንዴት ልትቀበል ትችላለች የሚለው በጣም ከባድ ነው። ሰላምስ ምን ልታረግ ትችል ይሆን? በአሁኑም እንኳን ለሷ የሚሰጣትን ፍቅር ለሷ የሚሰጣትን ነገር በጣም እንግዲህ ከሚቃወሙት ከምትጠላው ነገር አንዱ ቢኖር እሱ ነው። በኋላ ደግሞ ልጅ እህቷ እንደሆነች ጠፍታ ሞታለች ብላ መጣላት በአካል ደግሞ እንደዚህ ሆና ስትመጣ ወይ ደግሞ እንደዚህ ስትገኝ ምን ያህል ነገር ሊፈጠር ይችላል የሚለው ከባድ ነው። ብቻ እዚህ ጋር እንግዲህ በጣም ደብሯት አግኝቷት ምን ሆነ እንደሆነ ወይም ደግሞ እንደሷ አይነት አባት እንደሷ የሚወዳት አባት ያለው ሰው መደበር እንደሌለበት በጣም አባቷ እንደሚወዳት ለሷ እንደሚያስብላት ሊደብራት እንደማይገባ እንደውም ልትበረታ ለሳቸው ስትል እንዳለባት እየነገራት ነው ጆሮ። እሷ ደግሞ አሁን መስለክ ነው ወይ እኔ እናት የለኝም አባት የለኝም እህት የለኝም ብጠፋ እንኳን ጠፋ ብሎ የሚፈልገኝ ሰው የለም፣ ነገር ግን ይሄው አሁንም አለው ምናምን ብሎ ለማስረዳት እሷን ይሞክራል። እሷ ደግሞ አያየ ከምታጣው ሰው ይልቅ ሳታየው ያጣከው ሰው ይሻላል ማለት የፈለገችው እንግዲህ እዚህ ጋር አባቷን እያየችው ልታጣው ነው። እሳቸው ታሞን ያሉት ማሳከሚያ በማጣቷ ምክንያት በጣም ተጨንቃ ነው ያለችው። ያ ነገር ስላለ እሱን ለማስረዳት ነው። እሱ ደግሞ እንደዛ ቢሆንም ግን አባትሽ በጣም ነው የሚወድሽ፣ በጣም ነው የሚያስብልሽ፣ ለምን ትጨነቂያለሽ፣ ለምን እንደዚህ ትሆኛለሽ እያለ እሷን ለማስረዳት ለማረጋጋት በጣም እየመከራት ነው። ያው እንደሚወዳትም እንግዲህ ያውቃል። እሷን ለማጽናናት ከፍቷት ደብሯት ሳያልቻለም እሷ ደግሞ የደበራትን ምክንያት ወይ ደግሞ የተፈጠረውን ነገር ምናምን መንገር አልፈለገችም። ብቻ በደፈናው በራሴ ነገር ነው እንጂ ምንም አልሆንኩም ብላ ነገሮችን መሸፋፈን ትፈልጋለች። እሱ ግን ያው ጆሮ ይመክራታል፣ አይዞሽ ምናምን ብሎ እሷን ለማረጋጋት ይሞክራል። እና እንደዛ ነው ብቻ አላቅም። የዋና ይዘቱ እንግዲህ እዚህ ጋር ያው በጣም ከፍቷታል። ሀና በጣም ደብሯታል። በጣም ነገሮች እንደከፋት ነው። እሱ እንግዲህ ለማጽናናት በጣም እየፈለገ ነው እንዲያበረታታት። ትላንት ምስቀዋን ሀናን ትላንት ብርቱዋን ሀናን ውኝ እያለ እንዲሁም ስለ አባቷ እየነገራት አባቷ በጣም ለእሷ እንትን እንዳለው ፍቅር እንዳለው እያጽናናት ነው። ነገር ግን እሷ በጣም ስለደበራት ስለከፋት ብዙ ነገሮች ስለተደራረቡባት አባቷ የምታሳከምበት አገርን ትታ ወገንን ትታ ከዛ ሀገር ድረስ መጣች። እዚህ በመጣችበት ደግሞ አባቷ የምታሳክምበት ነገር አጣች። ሰው ቤት እየሰራችም ሊሆንላት አልቻለም። ከዛ ደግሞ አባቷ ይሄ ነገር እንዳትጨናንቅ እንዳታስብላቸው እሳቸው ብለው እሷን ለማረጋጋት ብለው አባቷ እንዳልሆኑ ትክክል አባቷ እንዳልሆኑ ነገራት። እዚህ ጋም ደግሞ ለሱ ትክክል አባቴ አይደሉም ምናምን ብላ ለመናገርም ነገሩ ከበዳት።
ነገር ግን እሷ ያለችበትን ስሜት እንግዲህ ልረዳት የሚችል ማንም ነገር የለም። ነገሩን ጥርሷን ነክሳ ይዘዋለች። ግን ሆኖም አባቷ አለመሆኑ ያስጨንቃታል፣ እሳቸው አለመታከማቸውን ያስጨንቃታል። እዚህ ጋር ሀና ውጥንቅጥ ያለ ነገር ውስጥ ነው ያለችው። ጆሮ ደግሞ ያው እንደሚያፈቅራት ነው፣ እሷ ግን አታውቅም። እሱ ግን እንደሚያፈቅራት ነው የሚያውቀውና በዛ ምክንያት ስትጨነቅ፣ ስታለቅ፣ ስተክዝ አልቻለም። እሷን ለማረጋጋትም ለማጽናናትም ምናምን ፈለገ። ነገር ግን ያው አልቻለም። እሷ በጣም እንትን እያረች ነው። መጨረሻ ላይ እንግዲህ ነገሮች ሁሉ ትታ ተረጋግታ ወደ ስራ ቦታዋ ለመመለስ ትሞክራለች። ስራ ቦታ ስትመለስ እንግዲህ እናቷ በጣም በፍቅር ትቀበላታለች። ለምን እንደቀረችው ምክንያቱንም ሁሉንም ታስረዳታለች። ስራ ትጀምራለች። አስቸጋሪ ሰላም እንግዲህ በጣም እያስቸገረች ነው። ወንድሟንም እናቷንም በጣም እንትን እያለች ትገኛለች። የሰላም ነገር ምን ላይ እንደሚያበቃ አላቅም። መጨረሻ ላይ እንግዲህ ሀና እህቷ እንደሆነች በጣም የምጠላት ሀና በጣም እናቷ በስቃይ የኖረችላት ሀና እንደሆነች ስታቅ ምን ልታረግ እንደምትችል እሱን እግዚአብሔር ነው የሚያውቀው። ግን ያው የምታረገው ምን እንደምታረግ ባላቅም ከባድ ነገር የምታረግ ይመስለኛል። በጣም ሀናን ጫና እንደምታበዛባት እኔ እንጃ። ትቀበላታለች አምና ለማለት ይከብደኛል። የምታምናት አይመስለኝም። ምክንያቱም ሞታለች ብላ ስለምታስብ፣ አሁን ደግሞ ወጤናት ብላ ለመቃበል በጣም ነገሮች ይከብዳታል የሚል ተስፋ አለኝ። ግን ምንም ማድረግ አይቻልም። ሀና እግዚአብሔር ፈቅዶ በህይወት አለች እና ብቻ ደስ